አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የኦህዴድ ብልጽግና በባህር ዳር ቅርንጫፉ በኩል በአማራ ክልል የሚያደርገውን ጦርነት አስቀጥላለሁ ሲል ገለጸ። በክልሉ በአየር ጥቃት የታገዘው ውጊያ በተለያዩ ስፍራዎች እየተደረገም ቀጥሏል። በቀዳሚነት የምንመለከተው ጉዳይ ይሆናል። ህወሓት የትግራይን አቅም በማዳከም የብልጽግናው አገዛዝ የዘር ማጥፋት እቅዱን ለማሳካት ያለመ ሰፊ የስም ማጥፋት ዘመቻን ከፍቷል ሲል ገለጸም። አብይ አህመድ ጥይትና ረሃብን እያፈራረቀ ትግራይን የማጥፋት ሴራ ላይ ነው ሲልም ገልጿል። ሰሙታላችሁ። በሌላ በኩል ሂዩማን ራይትስ ዎች በትግራይ ታዳጊዎች በግዳጅ ተመልምለዋል ሲል ከሷል። የዚህን የሰብአዊ መብት ተቋሙን ሪፖርት በተመለከተ የብልጽግናው ልሳናት ያሰራጩት ዘገባ ግን መነጋገሪያ ሆኗል። እንቃኘዋለን። አብይ አህመድ ሰላም ነው ባሉ ስፍራ የሚፈጸሙ ግድያዎች ቀጥለዋል። የፓርላማ ባሉ የመንግስት ወታደሮች ነዋሪዎችን ገድለዋል ሲሉ ገልጸዋል። ተጨማሪ ያለን። የብልጽግናው አገዛዝ ሻዕቢያ ላይ ድምጽ የሰጠ ብቸኛው የአፍሪካ መንግስት ሆነም። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት የኤርትራ ራፖርተርን የሥራ ዘመን በ1 ዓመት አራዝሟል። ሌላኛው መረጃችን ነው። ሐማስ ላለፉት 2 አስርታት የነበረውን የጋዛ አስተዳደር ማፍረሱን ገለጸም። ውሳኔው በጋዛ ሰርጥ የሲቪል አስተዳደር ለመዘርጋት መንገድ የሚከፍት ፖለቲካዊ እርምጃ ተብሎለታል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የኦህዴድ ብልጽግና በባህር ዳር ቅርንጫፉ በኩል በአማራ ክልል የሚደረገውን ጦርነት አስቀጥላለሁ ሲል ገለጸ። በክልሉ በአየር ጥቃት የታገዘው ውጊያ በተለያዩ ስፍራዎች እየተደረገም ቀጥሏል። ሀገሩን የጦርነትና የጦረኞች አድርጎ በተለይም ሰሜኑን ማድቀቅና ስጋት እንዳይሆን ማስቻል የሚል በድብቅ ሳይሆን በግልጽ የሚነገር ስትራቴጂ ያለው ኦህዴድ ብልጽግና ያለማቋረጥ የውጊያ ማዕከል አድርጎ ታንክም መድፍም ድሮንም ጥቁር ክላሽም የሚያዘንብበት ብቻ አይደለም ያደረገው። ሁለት ቋንቋ እየተናገሩ አንድ የሆኑ የአማራና የትግራይ ህዝቦች መካከል በርስ በርስ ግጭትና መጠራጠር እንዲቀጥሉ ማሴር ጭምር እንጂ። በዚህ ዘመን 4 ኪሎ ላይ የአማራ ህዝብን ኋላ ቀር የሚሉ ተረኛ መሪዎች ወደ ባህር ዳር ልከዋቸው የአማራ ህዝብን ተላላኪ ብለው የሚሰድቡ ተላላኪዎችም አሏቸው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻላል። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም እንዲህ እየተሳደቡ የቀጠሉት ማህበረሰብ በተለይም ወጣቱን ክፍል ባለፉት 3 ዓመታት የገባበትን እልቂትን መፍታት ሳይሆን ከኦህዴድ ብልጽግና የሚሰጣቸውን አጀንዳ ለመተግበር የተቀመጡት የአማራ ክልል ሹማምንት ዛሬም ጦርነቱ በእነርሱ አገላለጽ የህግ ማስከበር ዘመቻው ይቀጥላል የሚል መግለጫን አሰራጅቷል። በአማራ ክልል በተለይም ባለፉት 3 ዓመታት የገጠመው ሰቆቃን በገለጸበት የመግለጫው ክፍሉም የውድ ዜጎቻችን ህይወት በከንቱ ጠፍቷል፣ የህዝብ መጠቀሚያ የሆኑ ታላላቅ መሰረተ ልማቶች ወድመዋል፣ ቁጥራቸው ቀላል የማይባሉ ህፃናት ልጆቻችን ከትምህርት ገበታቸው ተለይተው እንዲቀሩ ሆኗል፣ ትርፍ አምራች የሆኑ አርሶ አደርም ተጎሳቁሏል ወዘተ ይላል። ለዚህ ሁሉ ደግሞ ተጠያቂው ተላላኪና የአማራ ጠላት የሆነው ፋኖ ነው ሲልም የብልጽግናው የአማራ ክልል ሹማምንት መግለጫ ያትታል። ስልጣንን በአፈሙዝ የመንግስት ኃላፊነትንም በጠመንጃ ይዛለሁ የሚል ኋላ ቀር ስብስብ ነው ለዚህ ያበቃን በማለት እነዚህ የባህር ዳር ሹማምንት ስለ ዜጎች ህይወት መቀጠፍ ሲያነሱ የሚላላኩት አገዛዝ በየአካባቢው የሚገድለውን ህዝብ እንዲያነሱ የሚጠበቅ አይሆንም። ስለ ትምህርት ተቋማት፣ ስለ ጤና ማዕከላት ውድመት ሲጠቅሱም የሚያገለግሉት ስርዓት በድሮን ስንት ትምህርት ቤቶችን አፈረሰም፣ ስንት የጤና ጣቢያዎችን ስናደም፣ ስንትስ ወታደራዊ ካምፕ ሆነው የሚገኙ ትምህርት ቤቶች አሉ የሚሉ ጥያቄዎችም ግብሩ መላላክ የሆነ ስብስብ የሚመልሰው አይሆንም። በክልሉ ላይ የደረሰውና የቀጠለው መከራ አንዱን ነጥሎ በመፈረጅ ሳይሆን ሁሉም ኃላፊነቱን ወስዶ ለመፍትሄው መስራትን የሚጠይቅ ቢሆንም እነዚህ የብልጽግናው ሹማምንት ራሳቸውንና ላኪያቸውን ጽድቅ አድርገው አቀርበዋልና የአማራ አርሶ አደር ግን እንዲህ ይላቸዋል። ይኸው በዱረን እንኳን ከዚህ ቀያችን ላይ ስንት አስከሬን የተነሳ በዱረን ማጎ ላይ እንዲህ ያለ ተፈጥሮ ያውቃል። በጥይት ማለት ነው። እኔ ሞቶ ሳይሆን
እሱ በድሮንና በመከላከያ ሰራዊቱ ያስገደለው ማለት ነው። በባንዳ እየላከ ያስገደለው። መጀመሪያ ቤታችን ለምን አነ ዛሬ ክምራችን በዳሪ አይደል ያለ በሞርተር አይደል እያቃጠለ ያለ ክምራችን። እንዴት ያለ መንግስቱ ነው? መንግስት እንደው እንደዚህ ስለያፍርም እንዴት ብናደርግነን እኛ መንግስት እንደዚህ አድርጎ ሲጠላን አርሶ በጅነን ለመንግስት ገባሪ ነን። መንግስት እንዲህ አድርጎ የሚያንከላቸን ከሆነ እኛ መንግስት ከዘረፈ መንግስት ካፈናቀለ ወዴት እንደምንሄደው እኛም ግራ ገብቶናል። በጣም የሚያስለቅስ የሚያሳዝን ኃይለ ሥላሴ ጀምሮ እስካሁን ድረስ እንኳን ስንቆይ እንዲህ ያለ ታሪክ አይተናል። የትናንቱ የክልሉ መንግስት መግለጫ ሌላኛው ክፍል ደግሞ የፋኖ ኃይሎችን ከትግራይ ኃይሎች ጋር አብረው ሰሩ በማለት ይከሳል። ከህወሓት ጋር በመሆን በስም ያልጠቀሳቸውን የወልቃይትና ሌሎችም ከወሰንና ማንነት ጋር በተያያዘ ጥያቄ የሚቀርብባቸው አካባቢዎችን አሳልፈው ሰጡም ይላል። እንዲህ ያለው ማብራሪያ ከ8 ዓመታት በፊት ደደቢት ብረሳሽ ቀኝ ትርሳኝ ይሉ በነበሩ በኋላም ተላላኪ ነበርን እኮ ብለው በአደባባይ ተናግረው የወልቃይት ጉዳይንም ጨረስ ነው አበቃ ወደሚል ንግግር በተሸጋገሩ ሰዎች በኩል መቅረቡ ግን ማስገረሙ አይቀርም። የዚህ መግለጫው ክፍል ዋነኛው ዓላማ ግን ዛሬም በሁለቱ ህዝቦች መካከል ግጭቱ ይቀጥል ዘንድ የተሰጣቸው ትዕዛዝን የመፈጸም ሁነት መሆኑን ለመገመትም አያዳግትም። ዛሬ ማዳበሪያ እንዳይደርሰው ጽንፈኛው አደረገን የሚሉት ትናንት ግን ማዳበሪያ በመጠየቁ የጅራፍ ፖለቲከኛ ይሉት የነበረው የክልሉ አርሶ አደር ግን እንዲህ ያለውን ያገዛዙን የጎንዮሽ ግጭትን የመፈልፈል ሴራን ከተገነዘበ ሰነባብቷል። እንደ ኢትዮጵያ ሰው መቼም ጅል ነው። እንደ ኋላ ሲደርስበት ነው የምናውቀው እንጂ ትግሬን እሷን እንድትጣላ አማራ ጋር አደረገ። እሷም እንድትጨፈጨፍ እኛም እንድንጨፈጨፍ አደረገ። አጨፋጨፈ። ላይ ስምምነት ሲወሰድበት ጋብ ሲልበት ኃይሉ በመመንመኑ በማየቱ ትግሬን ደግሞ እሱ ወሮሞን ደግሞ አማራው መደብ እኮ ያንተን እናጡቷን የቆረጠ ነው ይቆርጥ ነበር አማራው እያለ ደግሞ በጎደኛ ያስተምራል። ይሄን የሚያደርገው ማን ነው? አውታንቱ መሪው፣ ሰሪው፣ ፈጣሪው፣ አድራጊው እሱ አብይ አህመድ። ከባህር ዳር የወጣው መግለጫ መደምደሚያም የህግ ማስከበሩ በትክክለኛ ቋንቋ የእርስ በርስ ጦርነቱ ይቀጥላል ይላል። መቼ ቁሞ ያውቃል የሚለው ጥያቄ የሚያስነሳው ጥቃትና ዘመቻ ግን አሁንም በአየር ኃይል ጭምር ታጅቦ እንደቀጠለ ነው። ትናንት በሰሜን ወሎ ዞን ቆቦ ጀመዶ አካባቢ የነበረ የአየር ድብደባም በዛው በወሎ ቀጠና አምባሰልና ሀብሮ ወረዳዎች የተለያዩ ክፍሎች ላይ የፋኖ ኃይሎች ከፍተኛ ቁጥር ያለው የመንግስት ኃይል ተደምስሷል ያሉበት ውጋም ከነዚህ ውስጥ የሚነሱ ናቸው። በሰሜን ሸዋ ዞን ዘረት በኮማንዶ አባላት ላይ የደፈጣ ጥቃት፣ በሰሜን ጎንደር ዞን ዳባት ወረዳ የተለያዩ ቦታዎችም ዘመቻዎች ተመዝግቧል። ህወሓት የትግራይን አቅም በማዳከም የብልጽግናን የዘር ማጥፋት እቅድን ለማሳካት ያለመ ሰፊ የስም ማጥፋት ዘመቻ ተከፍቷል ሲል ገለጽም። አብይ አህመድ ጥይትና ረሃብን እያፈራረቀ ትግራይን የማጥፋት ሴራ ላይ ነውም ብሏል። ድርጅቱ ያወጣው መግለጫም የትግራይ ህዝብ መቀጠል የለበትም የሚል ፍርድ ተፈርዶበት በየቀኑ በእነዚህ አካላት ጥይት በረሃብና በበሽታ እያለቀ ነው ይላል። የዘር ማጥፋት ፈጻሚውና አምባገነኑ ሲል የገለጻቸው አብይ አህመድን እንደ ሁኔታው ጥይትና ረሃብን እያቀያየሩ ለትግራይ ህዝብ እልቂት እየተጠቀሙ ነው ያለው ህወሓት ለዚህም ሁሉንም ተቋማትና አቅሞቹን በትግራይ ህዝብ ሞትና መከራ ላይ ሊኖራቸው የሚገባውን ድርሻ ለይቶ በማሰማራት የትግራይ ህዝብ ህልውና አደጋ ውስጥ እንዲወድቅ አድርጓል ሲል አንስቷል። በዚህም ከጫፍ እስከ ጫፍ ትግራይን በሰራዊቱና በትርምስ ኃይሎቹ ከቦም ዳግም ህዝባችንን ለመጨፍጨፍ ለመድፈር የቀሩትን ተቋማትንም ለማውደም በአጠቃላይ በትግራዊነት ማንነት መኖር ወደማይቻልበት ደረጃ ለማድረስ አልሞ እያሴረ ይገኛል ሲል መግለጫው ይቀጥላል። በተደጋጋሚ ችግሮችን በሰላምና በድርድር እንዲፈቱ የትግራይ ህዝብና ህወሓት ጠይቋል የሚለው ማብራሪያው የሁሉም ህዝቦች ጥያቄን በኃይል ለመጨፍለቅ የሚረባረበው የዘር ማጥፋት ፈጻሚው ግለሰብ ግን ሁሉንም የሰላም አማራጮችን ዘግቶ ዳግም ጦርነትን በመጫር ላይ ይገኛልም ይላል። የትግራይ ህዝብ ደግሞ ከእንዲህ አይነቱ አደጋ ራሱን የመከላከል ተፈጥሯዊ መብት አለው። ይህ ተፈጥሯዊ መብት ሊረጋገጥ የሚችለው ደግሞ አቅሙንና ብሔራዊ ተቋማቱን ሲያጠናክር ብቻ ነው ይላል
ይላል ድርጅቱም። ይህንን የሚያውቀው የብልጽግናው አገዛዝም ትግራይን የከዱ ሲል የገለጻቸው የትግራይ ሰዎችን በመመልመል ይህንን አቅም ለመሸርሸር ዘመቻ እያካሄደ ይገኛልም ብሏል። እንደ ህዝብ የመኖር መብቱ የተከለከለ ህዝብ ከበቂ በላይ የሆነ የትግል ምክንያት አለው የሚለው ህወሓት ነገር ግን የብሔራዊ ተቋማትን ማፍረስ ዓላማ አድርጎ እየተካሄደ የሚገኘው ዘመቻም በሙሉ መተማመንና መግባባት ላይ ተመስርቶ እየተከናወነ ያለው የብሔራዊ አቅሞችን ግንባታ ለማደናቀፍ ትኩረት ያደረገ ነው ባይ ነው። በዚህ ዘመቻ ደግሞ ጥቂት ተጋሩ ሆነ ብለውና ለስርዓቱ አድረው የተወሰኑት ደግሞ በተለያየ መንገድ ተደናግረው የዘር ማጥፋት ዘመቻ መሳሪያ ሆነው እያገለገሉ ይገኛሉ ሲልም መግለጫው ያትታል። እነዚህ በእውቀትም ይሁን ባለማወቅ በዚህ ዘመቻ ውስጥ የገቡ ተጋሩ በዘመናቸው ጥቁር ታሪክ እየጻፉ ብቻ ሳይሆን ከህግና ከሞራል ተጠያቂነት ሊያመልጡ አይችልም የሚል ሀሳብም ሰፍሯል። በሌላ በኩል ሂውማን ራይትስ ዎች በትግራይ ታዳጊዎች በግዳጅ ተመልምለዋል ሲል ከሰሰም። የዚህን የሰብአዊ መብት ተቋም ሪፖርት በተመለከተ የብልጽግናው ልሳናት ያሰራጩት ዘገባ ግን መነጋገሪያ ሆኗል። ተቋሙ ያወጣው ሪፖርት በትግራይ ክልል እድሜያቸው እስከ 15 ዓመት የሆኑ ልጆች ጭምር እየታፈኑ በህገወጥ መንገድ እየተመለመሉ ነው ይላል። የግዳጅ ምልመላውን በተመለከተ ምስክሮች፣ የታፈሱ ሰዎች ዘመዶችና ያመለጡ ወጣቶችን ጨምሮ 18 ሰዎችን አነጋግሮ ያገኘው መረጃ እንደሆነም አንስቷል። የሂውማን ራይትስ ዎች መግለጫ እንደሚያስረዳው ከሚያዝያ አስቀድሞ በነበሩት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካኝነት የቀድሞ የትግራይ ኃይሎች ተዋጊዎች መልሰው እንዲመዘገቡ ሲያደርጉ ነበር። በሚያዝያ ወር መጨረሻ በመንገዶች፣ በገበያዎችና በወርቅ ማውጫ ስፍራዎች የጅምላ ከበባ በማካሄድ ዘመቻው ተቀጣጠለ ሲልም መግለጫው ላይ ሰፍሯል። ተቋሙ አሜሪካ እንደዚሁም የአውሮፓና የአፍሪካ ህብረቶች የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቀቁ የሚያስችል ጫና እንዲያደርጉም ጥሪ አቅርቧል። ይህንን የተቋሙን ሪፖርት ተከትሎ የብልጽግናው ልሳናት ያሰራጩት ዘገባ ግን መነጋገሪያ ሆኗል። ብልጽግና ሻዕቢያን ጨምሮ አጋሮቹን አስተባብሮ የትግራይ ህዝብን ሲጨፈጭፍ አገዛዙ የዘር ማጽዳት፣ የጦር ወንጀል፣ የጅምላ ግድያና ጾታዊ ጥቃቶችን መፈጸሙን ደጋግመው ካጋለጡ ተቋማት ውስጥ አንዱ ነው ሂውማን ራይትስ ዎች። እነዚህ ሁሉ ሪፖርቶችን ግን የብልጽግናው ሹማምንት እጃቸውን ከኛ ላይ አንሱ እያሉ ሲያስተባብሉም ሐሰተኛም እያሉ ሲገልጹ ነው የሚታወሱት። በአብነትም በአክሱም ከተማ ጋብዘው ያስገቡት የኤርትራ ሰራዊት ነዋሪዎችን መጨፍጨፉን የሚገልጽ ሪፖርት ይኸው የሰብአዊ መብት ተቋም ሲያወጣም ከአስመራ ይልቅ የ4 ኪሎ ሰዎች ተቆጥተው ማብራሪያ ያወጡ ነበር። አገዛዙ የሚያወጣቸው ልሳኖች የሚዘግቧቸው ተቋሙ ላይ ያነጣጠሩ መግለጫዎችም ድርጅቱ ድብቅ አጀንዳውን በሀገራችን ላይ ለማራመድና ዓለም አቀፉ ማህበረሰብ የተዛባ እይታ እንዲኖረው ለማድረግ እየሰራ ነው የሚሉ እንደነበሩ ይታወቃል። መሰረተ ቢስናም እውነትነት የሌላቸው ተቀባይነትም የማያገኙ ሪፖርቶችን አውጥታቸዋል የሚለውም ያለፉት የብልጽግናው መንግስት ዓመታት የብልጽግና መንግስትና ሚዲያዎቹ ተከታታይ ማብራሪያም ነበርም። ጠቅላይ ሚኒስትር አብይ አህመድም ቢሆን እነዚህን የሰብአዊ መብት ተቋማትን በፓርላማ በተገኙባቸውና በሌሎችም መድረኮች ሁሉ ሲያጣጥሏቸው ነው የሚታወቁት። እንኳን የውጭ የውስጥ የሰብአዊ መብት ተቋማትም የፖለቲካ መጠቀሚያና ሀገር አፍራሾች ናቸው እያሉ እንደሚገልጿቸውም አይዘነጋም። የፖለቲካ መጠቀሚያ የሆነ ብዙ የአፍሪካ ሀገራት የሚታመሱት በዚህ ታርጋ ነው። የሰብአዊ መብት የሚባል አዋጅ፣ ተቋም፣ አሰራር መፈተሽ ያስፈልጋል። እኔ የሰብአዊ መብት የሚባሉ ሀሳቦችና ተቋማት በየትም ቦታ ያሉ አሁን የማያቸው ልክ እንደ መርፌ ነው። መርፌ የራሱን ቀዳዳ መስፋት አይችልም። የራሳቸውን ዊክነስ ማየት አይችሉም። ይህ ጥሩ አይደለም። ሀገር ያፈርሳል፣ ጥቅም የለውም። ተቋሞቻችንን ጸዳ ማድረግ አለብን። ዛሬ ደግሞ እነ ፋና ቴሌቪዥን ሂውማን ራይትስ ዎች አረጋገጠ፣ አጋለጠ የሚል ሪፖርት ይዘው ወጥቷል። ዓለም አቀፉ የሰብአዊ መብት ተቆርቋሪ ተቋም የሆነው ሂውማን ራይትስ ዎች ህገወጡ ህወሓት በትግራይ ክልል የተለያዩ አካባቢዎች አስገዳጅ ወታደራዊ ምልመላ እያደረገ ስለመሆኑ አጋለጠ ይላል የብልጽግናው ልሳን ሪፖርት። የብልጽግናው አገዛዝ ሻዕቢያ ላይ ድምጽ የሰጠ ብቸኛው የአፍሪካ መንግስት ሆነም። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት የኤርትራ ራፖርተርን የስራ ዘመን በ1 ዓመት አራዝሟል። የአስመራው አገዛዝ በሀገሪቱ ዜጎች ላይ የሚፈጽመውን ሁለንተናዊ ጥፋት በተመለከተም ላለፉት ዓመታት ሪፖርቶችን ሲያወጣ ቆይቷል። በተባበሩት መንግስታት ድርጅት የኤርትራ የሰብአዊ መብት ጉዳዮች ራፖርተርም ዋና ራፖርተሩ በየዓመቱ በጄኔቫ የሚያቀርቡት ሪፖርትም በሀገራቸው ውስጥ ያለውን ስቃይ፣ ግፍና ሰቆቃም
ለዓለም በማሳየት ረገድ አይነተኛ ሚና እንደተወጣ ሲገለጽ ይደመጣል። የኢሳያስ መንግስት በበኩሉ እነዚህን ሪፖርቶችን ሲያስተባብልና ዋና ራፖርተሩን ደግሞ ሲከስ ቆይቷል። በዋናነት በዚህ ዓመትም ራፖርተሩ ከኃላፊነታቸው እንዲነሱና ተልእኮ እንዲቋረጥም ከአስመራው መንግስት በኩል ጥያቄ ቀርቦ ነበር። የውጭ ጉዳይ ሚኒስትሩ ኡስማን ሳሌህም የሰብአዊ መብቶች ምክር ቤት በኤርትራ ድንበር ላይ የሚሰነዘሩ እውነተኛ የደህንነት ስጋቶችን ሆነ ብሎ ማየት ያልቻለም የሚፈጸሙብን ወታደራዊ ዛቻዎችንም ያልተገነዘበ በማለት በአስመራ ለጠሯቸው ዲፕሎማቶች ማብራሪያ አቅርበው ነበር። የሆኖ ሆኖ በጄኔቫ በተካሄደው የምክር ቤቱ ስብሰባ ላይ እኒህ ራፖርተር የሆኑት መሐመድ አብዲ ሰላም ባቤከር ለተጨማሪ 1 ዓመት በኃላፊነታቸው እንዲቀጥሉ ውሳኔ ተላልፏል። የውሳኔውን ረቂቅ ያቀረበው የአውሮፓ ህብረት ሲሆን በተሰጠው ድምፅ አሰጣጥ መሰረትም 23 የምክር ቤቱ አባላት ውሳኔውን ሲደግፉ 17ቱ ደግሞ ድምፅ ተአቅቦ አድርገዋል። 6 ሀገራት ደግሞ የተቃውሞ ድምፅ መስጠታቸው ታውቋል። ይህንን ተከትሎም በአብላጫ ድምፅ ውሳኔው ጸድቋል። ውሳኔው እንዳይጸድቅ ተቃውሞ ድምፅ የሰጡ 6 ሀገራትም ግብጽ፣ ቡሩንዲ፣ ቻይና፣ ኩባ፣ ህንድና ፓኪስታን ናቸው። የአፍሪካ ሁሉም የምክር ቤቱ አባላት በተቃውሞ አሊያም በድምፅ ተአቅበው ድምፅ ሲሰጡ ከአፍሪካ ሻዕቢያ ያቀረበውን ጥያቄ በመቃወም ላይ ድምፅ የሰጠው ግን የቀድሞ የጥፋት አጋሩ የብልጽግናው መንግስት ብቻ ሆኗል። ላለፉት ዓመታት ግን ራፖርተሩ ተልኳቸው እንዲያበቃም ለሻዕቢያ ድጋፍ ከመሆን ባሻገር ሌሎች ሀገራትን በመውቀስ ይታወቃል የብልጽግናው መንግስት። ይህ የብልጽግናው አቋም ተቀይሮም ሻዕቢያ ግን ዛሬም ትናንትም ከትናንት በስቲያም ሳይለወጥ አሁን የኢሳያስ መንግስትን በመቃወም ድምፅ የሰጠ ብቸኛው የአፍሪካ መንግስት ሆኗል። ብልጽግና አብይ አህመድ ሰላም ነው ባሉ ስፍራ የሚፈጸሙ ግድያዎች ቀጥሏል። የፓርላማ ባሉ የመንግስት ወታደሮች ነዋሪዎችን ገድለዋል ሲሉ ገልጿል። የብልጽግናው ፕሬዝደንት ከ2 ቀናት በፊት ያደረጉት ንግግር አርባ ምንጭና አካባቢው ሰላም ነው የሚል ነበር። አርባ ምንጭና አካባቢው በሰላም የሚታማ ህዝብ አይደለም። በጣም ፍቅር የተሞላ ሰላማዊ ህዝብ ነው። 4 ሰዓት 5 ሰዓት 6 ሰዓት ብንንቀሳቀስበት የሚያሰጋ ነገር የለም። ይህ መለያችን ሀብታችን የሚቀጥል መሆን አለበት። ሰዎች መጥተው የሚተኙ ሳይሆኑ ተንቀሳቅሰው ገንዘብ የሚያወጡ እንዲሆኑ የሰላም ጉዳይ ከምንም በላይ ጥንቃቄ ይሻል። ቱሪስቶች ሰላም ከሌለ ወደዚህ ለመምጣት ስለማይደፍሩ እንዳሉትም የዚህ አካባቢ ማህበረሰብ የሚታወቀው በሰላም ነበር። እሳቸው ሰላም ነው በሚሉበት ተመሳሳይ ዕለት ግን በዚሁ ስፍራ በርካታዎች ተገድለዋል። በደቡብ ኢትዮጵያ ህዝቦች ክልል ጋሞ ዞን በመንግስት የጸጥታ አካላት በተከፈተ ተኩስም ነዋሪዎች መገደላቸውን የአካባቢው ማህበረሰብና የፓርላማ አባሉ አረጋግጧል። የመንግስት ወታደሮች ከትናንት በስቲያ ቅዳሜ ተኩስ የከፈቱት በዞኑ አርባ ምንጭ ዙሪያ ወረዳም ዘይሴ ኤልቦ በተባለ ቀበሌ አካባቢ ነው። መረጃዎች እንደሚያሳዩት በጋሞ ዞን አርባ ምንጭ ዙሪያ ወረዳ በሚገኙ ቀበሌያት ዳግም የጸጥታ ስጋት የተከሰተው ካለፈው ሰኔ 10 ጀምሮ ነው። ባሳለፍነው ቅዳሜ ደግሞ ዘይሴ ኤልቦ በተባለ ቀበሌ ውስጥ በመንግስት ወታደሮች ተከፈተ በተባለው በዚሁ ጥቃት የዘይሴ የምርጫ ክልልን በመወከል የህዝብ ተወካዮች ምክር ቤት እንደራሴ የሆኑት አቶ አብርሃም አሞሽ እንደሚሉት ከሆነም በርካታ ሰዎች ተገድለዋል። ሰኔ 27 2018 የጋሞ ዞን ፖሊስና አድማ ብተና አባላት ከረፋዱ 5 ሰዓት አካባቢም በ2 ተሽከርካሪዎች በዛይሴ ኤልቦ ቀበሌ መግባታቸውን የሚናገሩት የፓርላማ አባሉ ሰዎች ተደናግጠው መሸሽ ሲጀምሩም እነዚህ የመንግስት ወታደሮች ተኩስ ከፈቱም። በዚህም ሳቢያ በወቅቱ 4 ሰዎች ተገድሏል። ሌሎች የገቡበት አልታወቁም። አሁንም ፍለጋ ላይ ነን ብለዋል። በተለይም የአካባቢው ማህበረሰብ ባለፉት 2 ምርጫዎች ለገዢው ፓርቲ ድምጽ በመንፈጉም በብልጽግናው በኩል በስጋትነት እንዲታይ አድርጎታል የሚሉት ነዋሪዎቹም በዚህም የተነሳ ወታደሮችን እየላከም የሚጨፈጭፈው ማህበረሰብም ሆኗል። በጥቅሉ በዚህ አካባቢ ባለፉት ጥቂት ቀናት ውስጥ ከ20 በላይ ሰዎች መገደላቸውም ተነግሯል። ሐማስ ላለፉት 2 አስርት ዓመታት የነበረውን የጋዛ አስተዳደር ማፍረሱን ገለጸ። ውሳኔው በጋዛ ሰርጥ የሲቪል አስተዳደር ለመዘርጋት መንገድ የሚከፍት ፖለቲካዊ እርምጃ ነው ተብሏል። ሐማስ በአውሮፓውያኑ 2007 ከፋታ ፓርቲ የጋዛ ሰርጥ አስተዳደርን ከተረከበ አንስቶም በአመራርነት ላይ ይገኛል። ቀደም ብሎም የፍልስጤም ምክር ቤት ምርጫን አሸንፏል። ሐማስና እስራኤል ባሳለፍነው ጥቅምት የተኩስ አቁም ላይ ከደረሱ ወዲህም ሐማስ ከጋዛ ሰርጥ የዕለት ከዕለት አስተዳደር ለመውጣት ዝግጁ መሆኑ
መሆኑን ሲገልጽም ቆይቷል። የሐማስ የትጥቅ መፍታት ጉዳይ ግን እስካሁን እልባት አላገኘም። የሐማስ አስተዳደር የመረጃ ክፍል ኃላፊ ለኤኤፍፒ እንደተናገሩት ከሆነም የአስተዳደሩ የአስቸኳይ ጊዜ ኮሚቴ ኃላፊም መልቀቂያ አስገብቷል። ለጋዛ ብሔራዊ ኮሚቴ አስተዳደራዊ ጉዳዮችን ለማስተላለፍም ኮሚቴውን ለማፍረስ ተወስኗል ሲሉም አክሏል። የጋዛ ብሔራዊ አስተዳደር ኮሚቴ አሁን መቀመጫውን ካይሮ ያደረገ ሲሆን በፕሬዚደንት ዶናልድ ትራምፕ የሰላም ኮሚቴ የተቋቋመም ነው። የትራምፕ የሰላም ልዑካን በአውሮፓውያኑ ጥቅምት 2025 የተኩስ አቁም እንዲደረስ ማሸማገላቸው የሚታወስ ነው። የሐማስ ቃል አቀባይ ቡድኑ አዲስ በወሰደው እርምጃ መሰረት ከዚህ በኋላ የጋዛ ሰርጥን በማስተዳደር ኃላፊነት ውስጥ የለበትም፣ ይህም ለወራሪዎችና ለማጥፋት ዘመቻቸው ሰበብ ላለመስጠት ነው ሲል ለኤኤፍፒ ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።